ተማን ስለሆንኩ ነው የእሱን ስም የምትጠሩት? እኔ እንዲህ ነኝ እያላችሁ አመፀኛ የሚያጫውታችሁ ሰዎች ወደ ራሳችሁ ተመለሱ። ምክንያቱም እነሱ እዛ ጋር እኛን አልሰሙንም። እውነቴን ነው። አንዳንዴ ኃይለኝነት ለምንም አይጠቅም። ኃይለኝነት እኮ በእርግጥ በስልካችሁ ነው፣ መብታችሁ ነው። መዘቅዘቅ መከርበት ትችላላችሁ፣ ግን ጥሩ አይመጣውም። አሁን ቆም ብላችሁ ስታስቡ ይኸው ነገ አሁን ብሩኬ ነፃ ሆኖ ይመጣል። አብረው በፍቅር ሲመጡ ወደኋላ ስትመለሱ የሰው ፎቶ ስትዘቀዝቁ፣ ስትራገጡ፣ ስትሳደቡ የነበራችሁ ምንድን ነው የሚወጣችሁ? መቼስ ምን እንላለን? ስለዚህ መማር አለብን። ዘላችሁ ሰው ላይ አትሮጡ። አንድ ሰው ስለ አንድ ሰው እኛ የምናወራው እኮ ባየነው ልክ ነው። እነሱ ባመጡልን በቪዲዮ ልክ ነው የምናወራው። ሌላ ምንም የምናወራው ነገር የለንም። ስለዚህ ተከባብረን ተዋዴን እውነት አንድ ሆነ ብንኖር ደስ ይለኛል። እነሱ ዶላራቸውን ይመነዝራሉ፣ እነዚህ ህሊናቸውን ያውቃሉ። ሌላ እኮ ምንም አዲስ ነገር የለም። እነሱ ዶላራቸውን ይመነዝራሉ፣ እናንተ ደግሞ ህሊናችሁን ጥላችሁ ነው እንደዚህ ያለ ነገር የምታደርጉት። እና አንዳንዴ ምን አይነት ህሊና ነው ያለኝ ብላችሁ ነው ማሰብ ያለባችሁ። እዛ ጋር መታችሁ የሰው ፎቶ ሲዘቀዝቁ፣ እነሱ ስራ እየሰሩ ነው፣ ቢዝነስ ነው እየሰሩ ያሉት። እናንተ ግን እራሳችሁን ሲኦል እየከተታችሁ ነው ያላችሁት። ምንም ጀግንነት አይደለም ይሄ ፎቶ መዘግዘቅ፣ ይሄ መሳደብ፣ አፍ መክፈት ምናምን ጀግንነት አይደለም። ይሄ ጀግንነት አይደለም። ጀግና አያስብልም። ጀግንነት ማለት ራስሽን አስከብረሽ ራስሽን ከማዳም ቤት አውጥተሽ ራስሽን ስታቆሚ ብቻ ነው። መጀመሪያ ክብር የሚጀምረው ከራስ ነው። ከራስ ራስሽን ስታከብሪ ነው ሌላው የሚያከብርሽ እንጂ ራስሽን ወደ ታች ጥለሽ ሌላው ያከብረኛል ብለሽ ደረትሽን ነፍተሽ ብትመጪ ማንም የሚያከብርሽ የለም፣ ዞር ብሎ የሚያይሽ የለም። ለዛ መጀመሪያ ክብር ስጪ። መጀመሪያ ሴት ነኝ እንዴ ብለሽ ወደ ራስሽ ተመለሽ። የምትሳደቢዋ ሴት የማይሳደበውን ስድብ ነው እየተሳደባችሁ ያላችሁት። ሴትነትን ያረከሳችሁት እናንተ ናችሁ። ግን ሄዳችሁ የምትሰድቡት ቪዲዮ ላይ የምታዩትን። ኧረ እባክሽ በጣም ነው እንደምትሳደቢ። መጀመሪያ ራስሽን ተመልከቺ። እኔ ማነኝ? ለዚህ ንግግሬ እበቃለሁ ወይ? እነሱ የፈለጉትን ስራ እየሰሩ ዶላራቸውን እየመነዘሩ፣ አንቺ የሰው ቤተሰብ አምጥተሽ የስደት እህትሽን ፎቶ ታመጫለሽ፣ ከዛ ቤተሰብን ታመጫለሽ። እሷን እዚህ በስንት ነገር የቆሰለች ልጅ አምጥተሽ ድጋሚ ታቆስያለሽ። ያ ግን ለአንቺ ህሊናሽ ላይ ጸጸት ነው እንጂ የሚያስቀምጥብሽ ሌላ ምንም አያስቀምጥም። እነሱ ግን እየመነዘሩ ይኖራሉ። በማለት አንቺ ቁጭ ብለሽ በምትሰሪው እነሱ እየሳቁ ስራቸውን ይሰራሉ። ውዴ ከአንቺ ላይ አይዲያ እየወሰዱ እነሱ ዶላር ይመነዝራሉ። ግን የት ነው ያለሁት? ስደት ነኝ ያለሁት። ስደት እስካለው ድረስ ደግሞ የስደት እህቴ አክብሬ ልኑር ብላችሁ መኖር ያለባችሁ ሰዎች ወደ ራሳችሁ ተመለሱ እንጂ ስራ አይደለም። ሲቀጥል ደግሞ ብሩክ የሆነ ነገር ሲደረግ ሀይሚ የምትሰድቡ ሰዎች አላችሁ። በጣም ነው እንዴ ያሰባችሁለት? ከሚስቱ በላይ የምታስቡ ነው የምትመስሉት እኮ። ጅልጅላ አንፎ ያለ እውነቱን ነው። አብይ አህመድ ለእኛ ህዝቦች ትክክለኛ ስድብ ነው የተሳደበው። የምሬን ነው። ሚስቱ ናት። ለምን አርጩሜ ቀጥፋ ቂጥቂጡን አገርፈው ምን አገባኝ እኔ። ሚስት ናት። ተመልሰው አብረው ተቃቅፈው የሚሄዱት እነሱ ናቸው፣ እናንተ አይደላችሁ። እናንተ ውርደት ተከናንባችሁ ትቀመጣላችሁ። ከእሷ ላይ ክብር የፀጉር ዘለላዋን እንኳን አትነኩም። ሲቀጥል ደግሞ ልክ ብሩኬ ደግሞ ሀይሚን ሲነካ ብሩክ የምትሳደቡ ጅል አንፎ ጅላጅል ደግመዋለሁ። አሁንም የምትሳደቡ ሰዎች አላችሁ። ባሏ ነው እንደፈለገ ማድረግ ይችላል። አንቺ ትቀሪያታለሽ እንጂ እሱ አትቀርም ከሱ፣ እሱ አይቀርም ከሷ። ሲጀመር ፋርነታችሁ የሆነ ግልብጥ ብሎ ወጣ። ስግጥ ፍምስ ካላልኩ አላችሁ። ሰግጣችሁ ፈምሳችሁ አትፈምሱም ውዴ። በዚህ አይፈመስም ማሬ፣ እንደ ሀሳብ በዚህ አይፈመስም። ክብርሽን አስይዘሽ ፈምሺ፣ ክብር ኖሮሽ ፈምሺ። ሌላ ምንም የምታመጨው ነገር የለም። እነሱ ሁለቱ ሀይሚዬ አልጨረስሽም ውዴ። ሌላውን ተይውና ማለት ነው። ዛሬ ጓደኛ አይደለሽ? ዛሬ የለበሰቻት ሀይሚ ሹራቢቱ ስታምር እውነት እንዴት ነው? ሰርፕራይዝ አታረጊኝም? ግጥም አለኝ አይደል? የፋጡማ ግጥም እውነት በጣም ነው የምታምረው። ማሪ ደግሞ እኮ ማች ለብሰው ነው የመጡት። ሰላም እንደተመሸ እውነት በጣም ነው ያማረችባት። ሀይሚዬ እንዴት ነሽ? አብራሪ እግዚአብሔር ይመስገን። እንዴት ነሽ? እና አልገባም ብለሽኝ ነበር። ለምንድን ነው የማትገቢው ውዴ? ለምንድን ነው እንደዚህ የምትሆኚው? እንትና ቤት መስለሽኝ ነው። ምንም አልሆንኩም ማለት ነው። ማሚ
አይ ማሚያሰማ ምንድን ነው? ሀይሚ ምን ሆነሽ ነው? ደህና ነሽ? እግዚአብሔር ሰላም ነሽ ማሚዬ? እግዚአብሔር ይመስገን ሁሉ ሰላም፣ እግዚአብሔር ይመስገን አለ። ማሬ ግጥሙን አነበብሽላቸው? እኔም እኮ አለች። ኦኬ ላንበበው ብዬ ነበረ። ሳራ ለምንድን ነው ሞታ ማታነሳው? ስራ እየሰራች ነው። አውሩ፣ ማውራት የምፈልጉ ህዝብ አውሩ። አናገርሽ ማሚዬ? እኔ በቃ ተቀድጄ ወጣልኝ ትላለች። እንዴት ነሽ? ድምፅሽ ናፈቀኝ። እንዴት ነሽ ማሬ? ማሬ እንዴት ነሽ? እንዴት ናችሁ? ዛሬ ታረፋችሁ? እግዚአብሔር ማለት ነው። ስትመጪ ልክ ቤት አፌን አሉኝና ከዛ ወደ ዝም አልኩት። ዝም ብዬ እያያችሁ ነው እንደ እኔ እኮ ሼር አደረኩልሽ። አንቺማ እንደ መናገር አለብሽ። እኔ ቆንጆ አስቆመችኝ እኮ ልክልካቸውን እንዳልናገር እንዴ የሆነ ነገር ስትይ አንቺማ የአካሌ ጠላት ነው ይሉኛል። የት ነው የማውቃቸው የእነሱን ጠላት የሚሆን ሀቢብ ይሄንን ነገር ያዙልኝ። ለእናንተ ለጓደኞቼ ነው። ጥንጥዬም ብትሆን አስታውሱኝ። እሺ አስታውሱኝ። ማልቀሳውስሽ ሀይሚዬ አንቺ ማለት ነው እኮ መታ ነበረ። በእናትሽ እስኪ አለምሼት ጨረቆች ዶክተር ነሽ እኮ እንደው አንቺ እኮ ማለት ነው ከዚህ ግሩፕ ውስጥ ማለት ነው በቃ የሆነ ነገርማ ይደረግ ለአንቺ